ፈልዬ እሺ፣ በምንድን ነው ተስፋ የቆረጥከው? እንዴት ነህ? አሞኛል እኮ በእናትህ። ምን ለአንተ ሐኪም ቤት ነው ምን ነው ምን ድንገት ነው? በቃ ቶንሲል አድርጎ ጀመረኝና ቁርጥማት ምናምን ከዛ ያስለኛል መንቀሳቀስ አቃተኝና። አዎ ለምን በረዶ ትመጣለህ? ማለት አንተ ትልቅ ሰው ነህ። ለምንድን ነው በዚህ የሚበረው? ወይ መድኃኒዓለም ዶክተሩም እንደዚህ ነው ያለኝ። እንዴት አለኝ በዚህ ፀጉርን መቆረጥ አለብህ አለኝ። ትክክል ነው አይደለም? የኔ ክብ ጭራሽ አልገባኝ ነበረ። ጀለስ ለካ ውለን ይዞር ፀጉርን መቆረጥ ነበረብህ ምናምን አለኝ። ያ እግዚአብሔርን አምሮብሃል በእውነት ቅንድብና ፂም ጎላው ፀጉር ሸፍኑት ነበር በእውነት ከአይን አውጣት አየህ ምን አለ መሰለህ አሁን ስነ ምግባር ስነ ምግባር ሊኖረን ይገባል። እንደዚህ አይነት ነገር ለምን እንደሚስተዋልብን አናውቅም። ለምን ከፈን ማለት ለምን መንፈሳዊነት አይንጸባረቅብን? ትንሽ ሰዎች ከኛ የሆነ ነገር አይቶ ቢማሩ አይሻልም? ትትና ዝቅ ማለትን ምናምን ከኛ አይቶ ቢማሩ አይሻልም? ለምንድን ነው እንደዚህ ወንድማችን ጆዚ? አይ አምሮብሃል፣ በእውነት አምሮብሃል። ግን በቃ ታምም ያለው በእውነት አሁን ብታይ ኃጢአት ነው። እኔ ልደብቅልህ ብዬ ነው በረዶ ምናምን ያልኩት። ኃጢአት ነው ብራዘር፣ ኃጢአት እያንዳንዱ እግዚአብሔር የይቅርታ አምላክ ነው፣ ይቅር ይለናል ሁላችንም። አይመስለኝም ስፔሻሊ የሚያዩቸውን ነገሮች እኔ እንጃ በንስሐ ራሱ እንጃ እንደሚሰየር የለ አይመስለኝም። ብቻ ምንድነው መሰለህ ኃጢአት ነው ነገሩ። እግዚአብሔር አምላክ ይሁን ወንድማችን። እሺ እግዚአብሔር ይርዳን ሁላችን። እንደዛ ነው ማለት የሚቻለው። ትናንትና ልደትን አሞኛል ብለዋለሁ። ገና ለገና ሊሞት ነው። የሆነ ነገር እነግርሃለሁ ብዬ እስካሁን ድረስ አልነገርኩም። ነግሬሃለሁ እንዲህ ባለፈው ምንድነው ፈልዬ? ኧረ አታስጨንቀኝ። ዘፋኝ መንግስተ ሰማያት አይወርስም። ተጋባብህ፣ አንተም ተጋባብህ። ያሳዝናል። ዘፋኝ መንግስተ ሰማያት አይወርስም ወንድማችን ጆሲ። እግዚአብሔር አምላክ አንተ ጋር ይሁን። አንተ ሰማኝ አድማጭስ ይላሉ ኮሜንት ላይ። እውነት ነው። እሺ ለፈለገ ሁላችሁም አያስክሬም ፍቱት። በእኔ ስም አያስክሬም ሁላችሁም ለፈልዬ አያስክሬም ለፈለገ። ሰማኝ ቁም ነገር ፈልዬ አምሮብሃል እግዚአብሔርን የምሬ ወንድማችን። ሰላም እግዚአብሔር ከአንተ ጋር ይሁን። አሜን። እና ጠይቀኝ ቼክ አድርገኝ ምናምን ሰሞኑን ያለሁበትን ሲቹዌሽን በለው። ጭራሽ የእናንተ ሰፈር ቪትስ እንደ ተሳቢ አይደል እንዴ? 8 ጊዜ ወደፊት ወደኋላ ብሎ የሚወጣው አይደለ? እቤት መጥተህ አይደለ? በነገራችን ላይ ጆዚ ተወዳጆች እዚህ ውስጥ ያላችሁ በተለይ አዲስ አበባ ያላችሁ ወንድሞቻችን ወንድማችን ጆሲን ቤት ሄዳችሁ እንዳትጠይቁት በቻላችሁ ታውቁ። ኢቭን ቪትስ እንኳን ብትይዙ እንደ ተሳቢ መኪና 8 ጊዜ 9 ጊዜ ወደፊት ወደኋላ ብላችሁ ዋናው መንገድ ልታገኙ ይችላል። ሆስፒታል ያለው ወንድም ሆስፒታል ነኝ መገናኛ። የት ሆስፒታል? መገናኛ ነው። ቪዲዮ ላብራ ነበር ግን ልክ አይደለም ፊቴ ምናምን። የት ምን የሚባል ሆስፒታል ነው ያለው? ላንሴት። ኤኒዌይስ ኧረ ሰው እንደዚህ ነው ታያቂ ሆስፒታል የማህፀንና የፅንስ ሕክምና አይደል እንደሚሰጡት? ኧረ እኔ እግዚአብሔርን የማውቃቸው ሰዎች እንደዛ ለምን የማውቃቸው ሰዎች እንደዛ ብለው ሲሄዱ ስለማስታወስ እኮ ነው። ምንድን ነው የምትሰራው እንደዚህ አይነት ሆስፒታል ውስጥ አንተ? ኧረ በጌታ በቃ እሺ ቻው በቃ እሺ። ቀሌ መስሎኝ ጌታ ነው። እሺ መጥቼ እጠይቃለሁ የእኔ አባት። አይዞህ ነህ። ነገ ሜቢ ጠዋት ልወጣ ይችላል። ኤኒዌይስ ፈልዬ ልጅ እወድሃለሁ ወንድሜ። በቃ መልካም ቀን ይሆንልኝ እኔ ጌታ። እዚህ ያላችሁ ሁላችሁንም መልካም ቀን ብያለሁ። በቃ ቻው። አሜን። ኢንሻአላህ ሰላም ሁኑልኝ። እሺ ወንድሜ እሺ። ኃጢአተኛ ንስሐ አትገባም ነበር። ወደ ቁም ነገሩ እንመለስ ተወዳጆች። በቃ እንዳረሳ ሰኞ ከቀኑ 4 ሰዓት የምንገባበት ርዕስ ምን እንደሆነ ተናግሬያለሁ። ላይቭ ስትሪም ይኖረናል። ቪዲዮም ሰርቻለሁኝ እና
ሁላችሁም እህት ወንድሞቻችን እንዳትቀሩ። መሳቅ አይቻልም። ሳቅሽን አፍነሽዋል። ሄዶ ፈለገን ሰላም በእንጂ ሰላም ፈለገዬ እንደምን አለሽ? ሰላም እንዴት ናችሁ? ኤልሹ ኪዱ አለን ፈለገ ኦኬ ልስቁብኝ ነው። ኪዱና ኤልሹ ቻው ደህና ዋሉ። እዛ ሴጣና ለምንድን ነው ፊታችሁ እንደመሳቅ ያለው? ምንድን ነው? እኔ አልጠበኩም ፈለገ ይገባል እና በዚህ ታይም ደግሞ አይቼ ስለማላውቅ አይደለ? ለዛ ነው ሳቅሽ የመጣው። ይሻላል። አይ ችግር ኤልሹ በተለይ በቃ ማለት ተቆጣጥሯለች ምናምን የሆነ አሳስሬ ልትለቀው አሁን በፀጉሬ ልስቁ ነው አይደል? ፀጉሩን አይቼዋለሁና አይ ምንም አልልም ብዬ ዝም አዎ ምን ላድርግ? አንዳንድ ወንድሞች ገቡና እንደው ትንሽ ፀጉርን ትንሽ ብታሳጥረው ብትቆረጠው ምናምን ሲሉ በቃ ምን ችግር አለው አልኩኝና በቃ ልቆረጠው የግድ ጌም ካልተቃጠው በስተቀር አይሆንም ነገር አሁንና ዝም ነገሮች ይተቆረጡ። እንዴት ናችሁ ግን? እንዴት ታዲያ ጠፋህ እኮ? አራለው አሁን ብቅ ብያለሁ አለው ሂዱ እደውልልሻለሁ። በእውነት ባይሆን ኤልሹ ነች ያስቸገረችው። ኤልሹ ለምንድን ነው ስልክ ቁጥርሽን ማታስቀምጪው? እህታችን ኧረ እየረሳሁት እኮ ነው። እውነት አስቀምጣለሁ። የሆነ ቪዲዮ አይቼ ነበረ እና በቁም ነገር እንደውም በዛ ነበር ያስታውሱት። አንድ ቪዲዮ አይቼ ትንሽ የሆነ ቤተክርስቲያን ውስጥ ምናምን የኤልሹ አይኖች ቀላ ብለው ምናምን ምን ተፈጥሮ ነው ምናምን ብዬ ልደውል ነበረ። በሰዓቱ ላይ በምን ላይ አልነበረችም ምናምን እና ምን ተፈጥሮ ነው ብዬ ልደውል ነበረ። ሳስታውስ ቁጥሯን ማላስቀምጥ ዘይድ በማርያም ዘይድ አይደለም። ቆይ ፈለገ እንዴት እንደደነገገ ይሄር ከመስሏት እኮ ነው። እኔ እወጣለሁ በቃ ችግር የለውም። አሁን ጌም ማጫወት ከሆነ እኔ ልለምንበት እኔ አይደለም። ቆይ ዜድዬ ቁጭ በይ። ቆይ ምንም ሳታ ሚዩት አድርገሽ ቁጭ በይ። ኤልሹ አባባሉ አይንሽ ቀልቶ ስለነበረ በነጠላ ምናምን ምን ሆና ነው ምን ተፈጥሮ ነው ብዬ ልትጠይቅ ነበር። አይኔ አሞኝ ነው ፈለገ ባይዘው ዝም ብሎ እንደዚህ አሁን ራሱ አየኸው እንዴት እንደቀላ። እኔ ደግሞ አሁን ያንን እኮ ራሱ ማወቅ የምንችለው ስንደውል እኮ ነው። እኔ ደግሞ የዛን ሰዓት አየሁኝና ያንን ቪዲዮ ትንሽ ምን ተፈጥሮ ነው ምናምን በቆ ነገር ልደውል ነበር። ያለቀስኩ ነው አይደል የሚመስለው። በቃ አይኔ እንደዛ ሆነ። ብታይ ላይቱ የሪንግ ላይቱ እንደዛ ነገር። አይ በቃ ችግር የለም ግን በዚህ ይሄ ጾም ሳያልቅ ምናምን አንዳንድ ነገሮችን ስለምናወራ ኪዱዬ እደውልልሻለሁ። እሺ ኤልሹ ስልክሽን አስቀምጪልኝና እደውልልሻለሁ። ኤልሹ በተለይ እኮ እኛው ቤተክርስቲያን ምናምን ትመጣ የነበረች ልጅ ነች እኮ። አሁን ሰፈር ስቀይር በቃ ምን ጠፋች በጣም። ዩዘር ታለው የቴሌግራሟን ፈለገ። አረ የዋናው መስመር ራሷ ታስቀምጥ። አይ እሺ ካርገሽ ኤልሹ አስቀምጣለሁ። እሺ ፈለገ እሺ ኪዱዬ እኔ ግን ልወጣ ነው። እናንተ ትንሽ ተጫወቱ ምናምን እደውልላችሁና እናወራለን። እሺ ፈለገ እሺ እወዳችኋለሁ። ቻው ፈለገ፣ እኛም እንወዳለን። አረ ሶስታችንም ስቀልን ነው። ሁላችንም እወዳችኋለሁ። ሰላም ነው። ችግር የለም። ባትወደኝም ጸጉር አረ እወድሻለሁ። አንቺንም እወድሻለሁ። ሰላም ነው። ሌላ ሰው ኢንቫይት ሳያደርገኝ ቶሎ ሴቶቹን ጨፈጨፍክ። አረባካችሁ ባካችሁ እንደዚህ አይነት ኮሜንት የምትጽፉ ሰዎች አረባካችሁን። አሁን ድንገት ፋዘር ስልኩን አንስቶ ላይቭ ድንገት እንግዲህ ቢከታተል ይሄን ኮሜንት ላይ ሆነው ከዛ በኋላ ችግር ሊፈጠር ነው። አረባካችሁ ስለፈጠራችሁ አምላክ እንደዚህ አይነት ነገር እንደውም ትናንትና ስናገር ሰምታችኋል አይደለ?
የሆኑ የእኛን የላይቭ ሪከርዶች እየተመለከትኩ ነበረ እና ኮሜንት አይቼ አላቅም። ኮሜንት ብዙ ጊዜ ገብቼ የሚያየው የሆነ አስቂኝ ቪዲዮ ምናምን ሲሆን ነው እና ድንገት የእኛን ቪዲዮ ብዬ ስመለከት የእኛን ፖዘቲቭ የሆኑ ማነው ኔጌቲቭ የሆኑ ነገሮች የሚጽፉ አሉ። ምንድን ነው እንዴ? ድመቷን ጸጥ ላስበል፣ አንተ ጸጥ ላስበል ወንድማችን። የእኛ ኔጌቲቭ የሆኑ እንትኖች የሚጽፉ ሰዎችን ተመለከትኩኝ እና አንዲት ቤቲ የምትባል ፕሮቴስታንት አለች። ጌታ ኢየሱስ ክርስቶስ ምን እንዳደረግኳት መድኃኔዓለም ይወቀው። ነጋ ጠባ የምሰራው ቪዲዮ ላይ ሁሉ አቀርብ ለካ እኔ እዛ ብቻ ይመስለኝ ነበረ ሪከርድ ላይ ለካ እኔም እያንዳንዳቹ ቪዲዮዎች ላይ ገብታ እንደዚህ ኔጌቲቭ የሆኑ ነገሮች ምናምን ጽፋለች እና ሌሎችንም ሲል መልከት ብዬ ስመለከት አንዷ ምን ብላ በጽፍ ጥሩ ነው ተወዳጆች እንዴ ፈለገን ቺቺን ያይቻለሁ ምናምን ብላ ኮሜንት አልጻፈችም። ቅዱስ ሚካኤልዬ ነው ያልኩት። ቅዱስ ሚካኤልዬ ወይ ቸሩ መድኃኔዓለም እባካችሁን ፕሊዝ እነዚህ ኔጌቲቭ የሆኑ ነገሮች ፕሊስ አጻፉ ምናምን እና እረፉ። ለማንኛውም ቤተክርስቲያናችን እነ ኪዱዬንም እነ ኤልሻዳይንም እነ ዜድንም ሁሉንም እህቶቻችንን ትፈልጋችኋለች እና በቻልነው አቅም በፍቅር እንጠራችኋለን። አላወቃችሁም ውጤቱ ምን ያክል ትርፋማ እንደሚሆን እናንተ ስላልገባችሁ ነው። እነዚህ እህቶቻችንን እንደ ሄኒ መርካቶ ሌሎችንም አይነት ወንድሞቻችንንም ደግሞ ከተለያየ ዓለም ላይ በፍቅር ቀስ አድርገን እየሳብን ወደ ቅድስት ቤተክርስቲያናችን መሳብ ምን ያክል ትርፋማና ትልቅ ስኬት እንዳለው ስላላወቃችሁ ነው። ለማንኛውም ችግር የለውም። ከሰሞኑ በዚህ በቲክታክ ፕላትፎርም ላይ ቀነኒ የምትባል አንዲት እህታችን ራሷን አጥፍታ ነበረ። በተመሳሳይ ደግሞ እኔ በማገለግልበት ቤተክርስቲያን ከትላንት ወዲያ መንበረ ማርያም ተብላ የምትጠራ አንዲት እህታችን በተመሳሳይ ራሷን አጥፍታ ተገኘች እና እነዚህ ሁለት ነገሮች ሲገጣጠሙብኝ አንድ ነገር ለራሴ ጠይቄ ነበረ። ለምንድን ነው ሰዎች ራሳቸው የሚያጠፉት? ሰው መቼም ከራሱ አብልጦ እንደው የሚሳሳለት ነገር የለም። ሰው ራሱን ችሎ ራሱ እንደው በሆነ በሰላ ነገር ራሱ መውጋት አይችልም ብዬ ነው እኔ የማምነው። እና ለምንድን ነው እነዚህ ሰዎች ራሳቸውን ሊያጠፉ የቻሉት? ደጋግሜ ጠየቅኩኝ። ላገኝ የቻልኩት ትልቁ መልስ ምንድን ነው? የሚያዳምጣቸው ሰው ስላጡ ነው የሚል ነው። ስለዚህ በቻልነው አቅም አናቅም። በዚህ አጋጣሚ በየቤቱ ስንት አይነት ችግር፣ ስንት አይነት ጎዶሎ፣ ስንት አይነት ጉድ እንዳለ አናቅም። እናም በቻልነው አቅም ደግሞ ሳንቀደም ለእነዚህ እህት ወንድሞቻችን ልንደርስላቸው ይገባል። ራሳቸውን በማጥፋት ስሜት ላይ ያሉ እህት ወንድሞቻችሁን በአጠቃላይ ቪዲዮ ሼር አድርጉላቸው። ሰኞ ቀን 4 ሰዓት ነው የምገባው ብያቸዋለሁ። እግዚአብሔር ምስክሬ ስንት ሰዓት እንደምወጣ እኔ ፕላን አላረኩኝም። 9 ሰዓት 8 ሰዓት ወጣለሁ ምናምን አልልም። እስከ ማታም ድረስ ሊቀጥል ይችላል። እናንተ ብቻ ቀን 4 ሰዓት ላይ ሰኞ መገኘቻችሁን እንዳትረሱ። በተመሳሳይ ደግሞ ቪዲዮ ለሁሉም ይደረስ ዘንድ ሁላችሁም የሰራሁትን ቪዲዮ ማለት ነው ከላይ ያለ ሪፖስት እና ሼር ማድረጋችሁን እንዳትረሱ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እወዳችኋለሁ። አሁን ሌላ ሰው ቶሎ ኢንቫይት ሳይደርገኝ ይሉጣ። እወዳችኋለሁ ሁላችሁንም። ሰላም ሁኑ። ምንም ነገር ሊቀር ይችላል። ኢየሱስ ክርስቶስን የሚነካ ኢየሱስ ክርስቶስን የሚሰድብ ሰው ጋር ህብረት ሊኖረኝ አይችልም። ማይዚንግ ማሽቃበጥ ልበለው የእነንትና ጋር አብረን ምሳ በልተን ቁርሳችንን ጠጥተን እንደዚህ አድርገን እንትኔ ሚዜ እከሌ አህመድ ሆኖ ምናምን ጥላቻን ሰብካ አታውቅም ቤተክርስቲያን። ባይ አልሰቀሉትም፣ አልገደሉትም። ይህ ትምህርት በአባቶች ዘንድ ይታወቃል ወይ? ዛሬ የምንመለከተው አባት ሴንት ኢግናሽየስ ኦፍ አንቲዮክ ነው ወይ ደግሞ ቅዱስ አግናጢዮስ ዘአንጾኪያ። ስለዚህ ጉዳይ ምን ብሏል? ስለ ኢየሱስ ክርስቶስ የነበረውን እምነት ባጭሩ እንመለከታለን። እንደምታውቁት ቅዱስ አግናጢዮስ ማን ነው ከተባለ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው ወይም ደግሞ የእርሱ ተማሪ ነውና ስለ ክርስቶስ የነበረው እምነት ምንድነው የሚለው ነገር አጠር ባለ መልኩ እንመለከታለን። ለምሳሌ ሴንት ኢግናሽየስ ኦፍ አንቲዮክ ኢፒስትል ቱ ዘ ትራሊያንስ ቻፕተር 9 ላይ እንዲህ ብሎ ይናገራል። ኢየሱስ ክርስቶስ ከድንግል እንደተወለደ ክሩሲፋይ እንዳደረገ፣ እንደተሰቀለ፣ እንደሞተም ከዛ ከሙታንም ደግሞ እንደተነሳ በእውነት እናምናለን ብሎ ይናገራል። ምን እንዳለ? ከድንግል እንደተወለደ፣ እንደተሰቀለ፣ በእውነትም እንደሞተ፣ ከሙታንም ደግሞ እንደተነሳ እናምናለን ይላል። ኢፒስትል ኦፍ ሴንት ኢግናሽየስ ቱ ዘ ትራሊያንስ ቻፕተር 9 ላይ እንቀጥል። ጌታችን ኢየሱስ ፍጹም አምላክ ፍጹም ሰው መሆኑን
በደንብ ያምን ነበር። እኛ ክርስቲያኖች ዛሬ እንደምናምነው ኦኬ ፉል ፐርፌክት ጋድ እና ፐርፌክት ማን የሚለውን ያምን ነበር። ይሄን ምን ላይ እናገኘዋለን ከተባለ ኤፒስትል ቱ ዘ ኤፊዥያንስ ቻፕተር 7 ላይ ኦኬ ኤፒስትል ቱ ዘ ኤፊዥያንስ ቻፕተር 7 ላይ ክራይስት ፐርፌክት ጋድ እና ፐርፌክት ማን መሆኑን በስርዓት ይጽፋል። በስርዓት ሌላ እንመልከት። ጌታችን ኢየሱስ ክርስቶስ የአብ ዘላለማዊ ቃል መሆኑ ወይ ደግሞ ኢተርናል ወርድ ኦፍ ዘ ፋዘር መሆኑን ደግሞ ያምን ነበረ። ቅዱስ አግናጢዮስ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር። ይህንን ምን ላይ እናገኘዋለን? ኤፒስትል ቱ ዘ ማግኒሺያንስ ቻፕተር 8 ላይ ኤፒስትል ቱ ዘ ማግኒሺያንስ ቻፕተር 8 ላይ he is the eternal word of the father የአብ ዘላለማዊ ቃል ኦኬ አብ በነበረበት ዘመን ሁሉ የነበረ ዲቫይን የሆነው ወርድ እርሱ እንደሆነ ያምናል። የአብ ዘላለማዊ ቃል መሆኑን ያምናል። ኦኬ ልጨምርላችሁ። ጊዜ የሚባለው ነገር ከመኖሩ በፊት ለዘላለም ከአብ ጋር ይኖር እንደነበረ ደግሞ ኤፒስትል ቱ ዘ ማግኒሺያንስ ቻፕተር 6 ላይ ይናገራል። he was with the father before the beginning of time እያለ ይናገራል። ኤፒስትል ቱ ዘ ማግኒሺያንስ ቻፕተር 6 ላይ ኦኬ እነዚህ ነገሮችን ስንመለከት ፍጹም አምላክ ፍጹም ሰው መሆኑን የኛን እምነት ነው፣ የኛ የክርስቲያኖችን እምነት ነው። ኦኬ ኢየሱስ ክርስቶስ የምርም እንደተወለደ ኦኬ እንደተሰቀለ የምርም እንደሞተ ከሙታንም ተለይቶ እንደተነሳ ያምን ነበረ። እኛ ክርስቲያኖች እናምናለን። ኦኬ ኢየሱስ ክርስቶስ የአብ ዘላለማዊ ቃል መሆኑን ያምን ነበር የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር። እኛም እናምናለን። ኢየሱስ ክርስቶስ he was with the father before the beginning of time ኦኬ ከጊዜያት በፊት ፍጥረታት ከመፈጠራቸው በፊት ከአብ ጋር የነበረ መሆኑን ያምን ነበር። እኛ ክርስቲያኖችም እናምናለን። ስለዚህ አዲሱ ትምህርት መጤው ትምህርት የማን ነው የሚለው ነገር እንድትመረምሩት ነው። በሌሎች አባቶችም እመልሳለሁ አልሰቀሉትም አልገደሉትም የሚለው ትምህርት ግን ሰው ሰራሽ በአባቶች ዘንድ የማይታወቅ ትምህርት ነው። በቤተክርስቲያን አባቶች ዘንድ የማይታወቅ ትምህርት ነው። ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ኢየሱስ ክርስቶስን ታፍሩበታላችሁ፣ ትሸማቀቁበታላችሁ። አላፍርም ኩራት ነው ስሙ፣ ዋሽቶኛል በገዛ ደሙ ሚለየ። በጣም የሚያሳዝነኝ ነገር ልናገር። እኛ እንደምታውቁት ኦርቶዶክሳውያን እዚህ ሚዲያ ላይ ያለው ድጋፍ የለንም። የማንም የቤተክርስቲያን ድጋፍ የለንም። የአባቶች ድጋፍ የለንም። የሊቃውንት ድጋፍ የለንም። የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው። የካውንስሉ ድጋፍ አላቸው። የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሃይደርን መመልከት ትችላላችሁ። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሃይደር፣ ሌሎችም ሁሉም። እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ነው የሚቀጠቅጡን ለገንዘብ ብለው። አላያችሁትም? በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ የተባለው እኮ ለገንዘብ ብለው ነው የተባለው። ጭራሽ ተው ማበረታታቱን፣ ዲስካሬጅ ነው የሚያደርጉን። ጭራሽ ስብር ነው የሚያደርጉን። እውነቱን እንነጋገርና እንደው እኛ እዚህ ላይ የአቅማችንን ያህል እግዚአብሔር በሚያውቀው የአቅማችንን ያህል ባንፍጨረጨር፣ ካለችን ጊዜ ይሰውረን፣ ከሰዓቷ ላይ እንደው ባንፍጨረጨር። ስንቱ ጴንጤው ስንቱ ሰልሞ ነበር። ስንቱ ከቤተክርስቲያን ወጥቶ ነበር። እውነቱን ለማካበል አይደለም። ሚዲያው እንግዲህ እድሉ ለሁሉም ሰው ሰጥቷል አይደለ? ሚዲያው ለሁሉም ሰው እድሉን ሰጥቷል። የሙስሊሞቹን የተቀናጀ አካሄድ ታውቁታላችሁ። 24 ሰዓት ነው የሚሰሩት። የፕሮቴስታንቱን አሰራር እንደው ባለችን አቅም እኛ እዚች ነገር ላይ ባንንቀሳቀስ ኖሮ ስንቱ ግራ ተጋብቶ ይቀር ነበር። ማን ነበረው እስኪ ሀይ የሚለው? ተበትናችኋል ነበር የምትቀሩት። ቢያንስ ድጋፍ ስጡን፣ እውቅና ስጡን አይደለም። ቢያንስ እንኳን ስትቃወሙን ትክክለኛ መረጃ ይዛችሁ ብትቃወሙን። በጅምላ ጭፍጭፍ አድርጎ ገንዘብ ፈልጎ ነው እንዴት ይባላል? ለገንዘብ ብለው የመጡ ልጆችን እንዴት ለሌላ አሳልፋችሁ ሰጡናላችሁ? የእኛን ውጣ ውረድ ታውቁታላችሁ። እዚህ ላይ ያለው ውጣ ውረድ ከስንቱ ጋር እንደምንቧጨቅ፣ ከስንት ቦታ ለሚሰነዘር መልስ የትኛው የቤተ ክህነት አባት ነው እስኪ ለእስልምና ጥያቄ መልስ ይሰጥ ነበር? እስኪ የትኛው መምህር ነው እንደ ኡስታዝ አቡ ሃይደር ወጥቶ በስነስርዓት ልክ ኡስታዝ አቡ ሃይደር መጽሐፍ ቅዱሳችንን ጠቅሶ የእኛን መጽሐፍ ቅዱስ ጠቅሶ ኢየሱስ አምላክ አይደለም እያለ ሲናገር የትኛው የቤተክርስቲያን አባት ጥቀስልኝ? የትኛው የቤተክርስቲያን አባት ነው ወጥቶ መልስ የሰጠው?
መቼ መልስ ሰጥቶ ይታወቃል? አንድ ዲያቆን ያደርጋል አበጋዝ አይደል እንደ ፕሮቴስታንቱም ላይ የምላሽ መጽሐፍቶችን የሚጽፈው። ከዛ በላይ የተወሰኑ አንዳንድ አባቶች እነሱ እኮ 24 ነው ዳዋ የሚያደርጉት እኮ። ከዛ ስንቱን ነው ወደ እስልምና ያመጡት? አይገዳችሁም እንደ ሰው ከቤተክርስቲያን ሲወጣ? እኔ ሊገደል ሊያስጨንቀን ይገባል። ኦኬ እሺ፣ እናንተ እዛው ናችሁ። እኛ እድሉ ተፈጠረልንና ወደ ቲክቶኩ መጣ። ከእናንተ የተማርናትን ከአባቶቻችን ከእናንተ የሰማናትን ከእናንተ የተማርናትን ከዛችን ከዚችን ብለን እርስ በርሳችንም ተደጋግፈን ይዘን መተን ከነሱ ጋር መከራከር ጀመረ። እንደ ልጅ ልንሳሳት እንችላለን። ምክንያቱም አቅጣጫ ያሳየን ሰው የለማ። አቅጣጫ ያሳየን የለም። በዚህ ግባ በዚህ ውጣ ያለን የለም። ስህተት ከኛ የሚጠበቅ ነገር ነው። ስንሳሳት ትጠሩንና ሰብስባችሁ ቁጭ አድርጋችሁ እዚህ ትምህርት ላይ ተሳስተሃል አርም ብላችሁ አቅጣጫ ለምንድን ነው የማታሳዩን? ለምን አጠሩንም? እኛ ልጆቻችሁ ነን እኮ አይደል? እኛ ልጆቻችሁ ነን። ቢነገረን ማንሰማ ሰዎች አይደለም። ተው ብንባል ማንሰማ ሰዎች አይደለም። በራሳችን ተነሳሽነት የክርስቲያን ወንድሞቻችንን ልብ በትንሹ ለማሳረፍ ብለን ነው እዚህ ጋር የምንፍጨረጨረው እንጂ እኮ ለኔ ለልደተ ቃል እኮ የምጠቅሙኝ ነገር የኔ ፎሎወር ሚሊዮን ቢገባ አንድ ዳቦ ይገዛልኛል? አይገዛልኝም እኮ። ምንም ያደርግልኝ ነገር የለም። የዕለት ጉርሴን ይሰጠኛል? መቀይረውን ልብስ ይሰጠኛል? አይሰጠኝም። የምኖርበትን ቤት ኪራይ ይከፍልልኛል? አይከፍልልኝም። ሚሊዮን ሰዎች ተከታይ ብትኖሩኝ ማለት ነው ምንም እኮ አያደርግልኝም። ብቻ እግዚአብሔር ለሁሉም ጊዜ አለው። ቢዘገይም ማንም አይቀድመውም። እኔ እንደዚህም ሆኖ ሲኖዶሱ እንዲሆነ እንዲያ ሆነ ብዬ አፌን አላላቀቅም። ሲኖዶሱ ላይ እታገሳለሁ፣ እጠብቃለሁ። በእግዚአብሔር ተስፋ ስለማልቆርጥ ማለት በእግዚአብሔር ተስፋ ስለማልቆርጥ በመንፈስ ቅዱስ መሪነት የተመሰረተውን ያንን ሲኖዶስ እዛ ሲኖዶስ ላይ አፌን አልከፍትም፣ ወይም ደግሞ ማይሆን ንግግር አልናገርም። ግን እግዚአብሔር አምላክ ጴጥሮስን ምን አለው? ጌታ ኢየሱስ ክርስቶስ ጴጥሮስ ትወደኛለህ ያለው፣ ትወደኝ ከሆነ በጎቼን ጠብቃለሁ። ለሶስተኛ ጊዜ ጠየቀው። ጴጥሮስ ትወደኛለህ አለ። ስምዖን ጴጥሮስ ትወደኛለህ? አዎ እወድሃለሁ ሲል በጎቼን ጠብቅ፣ ደግሞ ደጋግሞ ግልገሎቼን ጠብቅ እያለ ደግሞ ደጋግሞ ሲናገር እንሰማለን። እና ስለዚህ እግዚአብሔር አምላክ ክርስቲያኖች ጸሎት ያስፈልገናል። እግዚአብሔር ቢዘገይም ማንም አይቀድመውም። እግዚአብሔር የራሱ ጊዜና ሰዓት አለው። ቢዘገይም ማንም አይቀድመውም። የዘገየ ቢመስልም ግን ከሁሉ ደግሞ የቀደመ ነው። የዘገየ ቢመስልም ግን ከሁሉ ደግሞ የቀደመ ነው። እግዚአብሔር ለአሰራሩ ድንቅ ነው። በመሀል ላይ ያድሮ ምን እንደሚያደርግ አናውቅም። ሀገራችንን ኢትዮጵያን ሰላም ያደርግልን። እሺ ችግር የለውም፣ እነግረዋለሁ። እኔ በውስጥ መስመር ማወራለሁ። እሺ ኡስታዞች እሺ አይሉም እንዴ? እሺ ካላሉማ እንዴ ትልቅ ውርደት እኮ ነው። የምሬን ነው የምላችሁ። እሺ ብሎ ውይይቱ የማይቀርቡ ከሆነ እኔ በጣም ነው ማፍረው። በተለይ በበኩሌ በጣም ነው ማፍረው። የምሬን ነው የምላችሁ። በተለይ እፎይ ውይይቱን እቀበላለሁ። የፈለግከውን ኡስታዝ እንግዲህ አምጣ ብሎኛል። እኔም ሁሱም መርጫለሁ። ሁሱም ደግሞ እንግዲህ ፈጣሪ አግዘው ሁሱ ሲመቸው ሲስተካከልለት ቀን ቆጥሮ ቢወያዩ ደስ ይለኛል። ግን የሚያወያዩ ከሆነ እኔ በጣም ነው ማዝነው። የምሬን ነው ብላችሁ እሺ እፎይን እሺ ብሎ የሚያወያይ ሙስሊም ያለ አይመስለኝም። ኧረ አለ ችግር የለውም አለ። ግን ታብታብ እያደረጋችሁ ታብታቡ ገና 1000 ሰው ነው 1000 ነው። ግን እዚህ ጋር 100 ምናምን ሰው አለ 120 ሰው ምናምን ሰው አለ። ኧረ ተው። እሺ እፎይ ልጁ ጋር ለመቅረብ ፈቃደኛ ከሆነና እሺ ካለ ሃይማኖቴን እቀይራለሁ ብለሃል። ቀጣዩ አንተ ቃልን መጠበቅ ነው የሚቀረው። አዎ እኔ ቃሌን እጠብቃለሁ። እኔ እኮ መች ካድኩኝ? ቃሌን እጠብቃለሁ። እፎይ እሺ ብሏል። እፎይን እኔ እኮ አመስግኘዋለሁ እኮ በውስጥ መስመርም በኮሜንትም አመስግኘዋለሁ እኮ። ግን አሁን የሚቀረው የማን ነው? የሁሱ ነው። ሁሱ ደግሞ ለመወያየት ዝግጁ ነኝ ካለና ከተወያየ ተወያይቶ ሁሱ እንግዲህ በሐሳብም በመረጃም በማስረጃም ከተረታ ከተሸነፈ እኔ ቃሌን እፈጽማለሁ። ይሄ እኮ ምንም እንትን ነገር እኮ አይደለም።
ፎሎ ራሱ ያረግሻቸው ሰዎች እኔ አስቁኛል። ወላሂ አላህ አላፈረኝ። ፎሎ ያረግሻቸው ሰዎች ራሱ ገብቼ እያየሁ ነው። ይሄ ሁላ የካሃዲ መዓት አሁን ለምን ነው ፎሎ የምታደርጊ ነው? ምን ይጠቅምሻል? አሁን ለምሳሌ ቢላሂ ቆይ አንዴ አስረስ ወላሂ ተሻሪ አላህ ፈራ አስረስ የካሃዲ መዓት ለምን ነው ፎሎ አላህ ፈራ አልኩክ። ኦኬ ፎሎ አደረኩኝ። ፎሎ ባክ መለስኩላቸው። በየወይኔ ክርስቲያን ብዬ እሺ ለምሳሌ አክሊል ፎሎ ባክ መልሶልሻል። አክሊል አንድ ሰው ነው ፎሎ ኦኬ እኔ ነኝ ፎሎ አድርገ ለምን ታደርጊዋለሽ? ምን ይጠቅምሻል? ይሄ ለራሱ በምግብ እጦት ለመሞት የደረሰ ሰው እሺ አላህን ፍራ። ቆይ አንዴ ምንም አታወራ ታወራለህ። ቆይ ግን እንዴት ታወራ? አኬ በጣም ምርጥ ሰው ነው። አንቺ ወላሂ ግን ለካፊር ያለሽ ለኩፍርና ለካፊር ልጠይ ነው የሚገባው። ምክንያቱም አላህ ሱብሃነሁ ወተዓላ ነግሮናል። በቃ በአጭሩ የማይጠቅሙ ሰዎች ፎሎ አታድርጉ። እኔ ማንንም አልፈራም። ራሱ ወላሂ የምሬን ነው። በጣም ነው የማከብራቸው እንጂ ማንንም አልፈራም። ወላሂ የምሬን ነው። ፎሎ አድርጌዋለሁ። ምን ይጠበስ እንኳንም አደረግኩትኝ። ራሱ 2 አካውንት ነው ያለው። እጄ ነው የማደርገው ገና። ምንድን እናንተ የምታሽቃብጡት? እቺ ደግሞ ነች። እኔ ግን አለሽበት ድረስ መጥቼ እንዳልገርፍሽ። ከወንድማችን እፎይ ጋር በተያያዘ ቪዲዮ የሰሩ ኦርቶዶክሳውያን ወንድምና እህቶቻችን የሰሩት ቪዲዮ በሪፖርት ምክንያት ከቲክቶክ እንዲወርድ እየተደረገ ነው። እንደዚሁም የእነዚህ ኦርቶዶክሳውያን ወንድምና እህቶቻችን አካውንት ምንም አይነት እይታ እንዳይኖረው አካውንታቸው በተደጋጋሚ ሪፖርት እየተደረገ ነው የሚገኘው። እንደዚህ ደግሞ የወንድማችን የእፎይ ትልቁ አካውንት ጭምር ሪፖርት ተደርጎ እንዲዘጋ በጣም ስራ እየተሰራ ነው እና የሚገኘው። ይህንን ቪዲዮ የምትመለከቱ ኦርቶዶክሳውያን በሙሉ በቻላችሁት መጠን አካውንታቸውን እየገባችሁ በደንብ ኮፒ ሊንክ እንድታደርጉ፣ እንደዚህ ደግሞ የሚለቁትን ቪዲዮ ለብዙ ኦርቶዶክሳውያን እንደዚሁም ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት እና ሪትዊት በማድረግ ለብዙዎች እንድታደርሱልን በእግዚአብሔር ስም ጥሬን አስተላልፋለሁ። እንደዚሁም ደግሞ ከወንድማችን እፎይ ጋር ተያይዞ ቪዲዮ የሰሩ ከጎኑ ነን ያሉ ኦርቶዶክሳውያን በያሉበት እየተፈለጉ እየታሰሩ ነው የሚገኘውና ይህንን ቪዲዮ የምትመለከቱ የህግ አካላትም ካላችሁ በቻላችሁት መጠን ለነዚህ ያለአግባብ ለታሰሩት ኦርቶዶክሳውያን ፍትህ ልትጠይቁልን ይገባል ማለት ነው። ሁላችሁም ደግሞ ኦርቶዶክሳውያን ለነዚህ አካላት ፍትህ ልንጠይቅ ይገባል ማለት ነው። ሰላም ክርስቶስ ይብዛላችሁ። በምንም አጋጣሚ ሲሰማው ውስጤን የሚነዝረኝ አንድ መዝሙር ልጋብዛችሁ። አንተ ከኔ ጋር አዎ ከኔ ጋር ድል አድርገህልኛል። እኔ ሙስሊም ነኝ። ብዙ ወንጀሎች አሉብኝ፣ ብዙ ኃጢአቶች አሉብኝ። ቂያማ ቀን አላህ እኔን ምሮ ወደ ጀነት ማስገባት እየቻለ ሆነ ካፍር ወይም ክርስቲያን አይሁድ እና ሙሽሪክ ጠርቶ አምጥተው እና ይሄንን ወስደህ ጀሃነም ግባ ስትባል ነው ይሄ በኔ በኩል ክፍያ ብለህ ክፈለው እሱ ወደ ጀሃነም ይገባልሃል ብሎ ሲሰጠኝ ማለት አላህ Subhanahu Wa Ta'ala እኔን ምሮ ጀነት ማስገባት አይችልም። ካፊሩ አላህን ሲጠራ ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ። ሰላም አለይኩም፣ እንዴት ናችሁ? ሰላም ናችሁ? እኔ ምንም አልገባኝም። እዚህ ጋር የሚያስረዳኝ አንድ ሰው በውስጥ መስመርም ቢሆን ያስረዳኝ። ኢየሱስ ክርስቶስ እኮ መስቀል ላይ ነው ኤሎሄ ኤሎሄ ለማ ሰበቅታኒ አምላኬ አምላኬ ስለምን ተውከኝ ብሎ ያለው መጽሐፍ ቅዱስ ላይ ያለው ማለት ነው። እና ኢየሱስ ክርስቶስ ይሄንን እኛ ሙስሊሞች ምናምን ከሆነ ታዲያ ኢየሱስ ክርስቶስ ተሰቀለ ብለን ነው ማመን ያለብን አይደለ? ይሄ ነገር ምንም አልገባኝም። እኔ ማለት በጣም ኮንፊውዝ አደረገኝ። እንደምትመለከቱት የሙስሊም አቃቢያን ብዙ ጊዜ ክርስትና ላይ ይመጡና ኢየሱስ ክርስቶስ አልተሰቀለም፣ መጽሐፍ ቅዱስ ዋሽቷል ይላሉ። ቁርአናቸውን መሰረት አድርገው ማለት ነው። ከዛ ደግሞ ይመጡና ኢየሱስ አምላክ አለው፣ ለምሳሌ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ አላህን ተጣርቷል ይላሉ። የት ሆኖ ነው የተጣራው? መስቀል ላይ ሆኖ። ታዲያ ልጅቷ ጥያቄ ምንድን ነው? መስቀል ላይ ሆኖ ኤሎሄ ኤሎሄ ያለው አላህን ከሆነ ተሰቅሏል ማለት ነው። ስለዚህ ኤሎሄ ኤሎሄ ማለቱን ካመንን፣ አላህን ጠራ ብለን ካመንን መሰቀሉን ልናምን ይገባል። ግልጽ ጥያቄ። የጨነቀለት የሆነ መልስ እንደምትመልሱ አልጠራጠርም፣ ወይም ዝም ላሽ እንደምትሉ። ግን ሙስሊም አቃቢያን ብዙ ጊዜ መጽሐፍ ቅዱስ ላይ እየገባችሁ
ያልሆነ ትምህርታችሁን ለመገንባት የምትሞክሩ ሰዎች ይህንን ልትመልሱት ይገባል። በመጨረሻ አንድ ግራ የገባው እንደዚህ አይነት ሰው ምን ሲል ሰማ ነው? ኢየሱስ ክርስቶስ እንዳልተሰቀለ በመጽሐፍ ቅዱስ ማስረጃ አለኛል። ኢየሱስ ክርስቶስ እንዳልተሰቀለ በመጽሐፍ ቅዱስ ማስረጃ አለኝ። እሺ ምንድነው ማስረጃ ሲባል በመስቀል ላይ ሆኖ ኤሎሄ ኤሎሄ ብሏል። እና እንደዚህ አይነት የጨነቀው ተረት አትንገሩ ሙስሊሞች። መሐመድን ለመፈለግ መጽሐፍ ቅዱስ ላይ ያልሆነ ትርጉም አትተርጉሙ። በቃ መሐመድ እዛው ቁርአን ውስጥ ነው ያለው፣ መጽሐፍ ቅዱስ ውስጥ ሽታው። ክርስቶስ አላህ የሚባል ነገር አያውቅም፣ አልተጣራም አላህ ብሎ ሽታው የለም። እና ብዙ አትድከሙ። በነካጃችሁ ግን የልጅቷን መልስ መልሱላት። ሲጀመር ባለማተብ ኦሮሞ የለም። እኛ እስከምናውቀው ድረስ ኦሮሞ ወይ ሙስሊም ወይ ዋቄ ፈታ። አረ አለን ንጅራ መሌ ንጅራ ወርባ ፈኑ ናኖ ኦሮሚያ ከሰት አርገምታን ሁንዱምት ከሰንዩ ኮሜንቲ ከነ ጀላ ሴናቲ ጅራ ደች መከኘረ ጅራ ጀዳቲ በሬሳፊ አለን። እያሳደዳችሁን አለን፣ እየገደላችሁንም አለን፣ እያፈናቀላችሁንም አለን፣ ቅድስት ቤተክርስቲያንንም እያቃጠላችሁብን በእሳት እያነደዳችሁን አለን። ትጠፋላችሁ ብላችሁ ታስባላችሁ። እኛ ግን